ሱዛን ያሟል ደሄ በቀን ሰክሮ እኮ ነው። ቤኪ ምንድነው የተፈጠረው? አይዞሽ እናቴ ሰክሮ እኮ ነው። ይሄ በቀን ሲያስጠላ። እሺ በቃ ነው እዛ ጋር ረፊ ነኝ። አይዞሽ አይዞሽ። መቼውን አንድ ቁም ነገር መስራት የሚያቅት? ቆይ እኔን እንዴት ሳታማክር ሱዛንን ለመግደል ትሞክራለህ? ስንት ጊዜ ነው እንደገደላት ያልኩሽ? አንቺ ግን ፈዘሽ ቀረሽ። ምን ማለት ነው ፈዘሽ ቀረሽ? ቆይ ከዚህ በላይ ምን ማድረግ ነበረብኝ? ይሄው ሀብቱ በእጅ ሳይገባ ምን ያህል ጊዜ ሆነሽ? ድፍን 1 ዓመት። ቆይ ሱዛን ብትሞት ምን የሚፈጠር ይመስላል? ሀብቱ በሙሉ ወደ አንቺ ተቀይሮ እኔና አንቺ በሰላም እንኖራለን። አይደለም ፖሊሶች እንዴት በ1 ዓመት ውስጥ 3 ሰው ሞተ ብለው ምርመራ ይጀምራሉ። ከዛም ይሄው ባዳ የሆነችው ልጅ አለሽ ተብሎ እኔ ደግሞ በፖሊስ እታሰራለሁ። ለምን ነገሮችን ታወሳስቢያቸዋለሽ? አየህ አንተ የምታስበው ስለ ገንዘብ ብቻ ነው እንጂ ነገሮችን መረዳት አያቅትህም ነበር። ቆይ እቺ ልጅ ቆም ብላ ማሰብ ብትጀምርስ? ምን ልታስታውስ ትችላለች? ከባድ የመኪና አደጋ ለ2ኛ ጊዜ ነው የተሞከረባት። ለነገሩ አንተ ምን አለብህ? ገንዘቡን ብቻ ነው የምታስበው። ምን ማለትሽ ነው? ያልኩትን በደንብ ሰምታል። ወንድሜ ምን ሆነሽ ነው? ትልቅ ዜና ነው ይዤ የመጣሁት። እሱንማ እኮ እያየሁ ነው። ግን ምንድነው? ሱዛንን ላገኛት ሰፈራቸው ይዤ ነበር። እሺ። ከዛ ሱዛንና ሊስትሮ አብረው ነበሩ። ከዛ አንድ መኪና እየበረረ መጥቶ ሱዛንን ሊገጫት። ከዛስ ገጫቸው። ከዛማ ሊስትሮ ሆዬ መጥቶ ሱዛንን አዳንልህ። ቆይ እሱ ማን ነው የሚለው? እንዴ ቆይ ብቻ ወደድኩት ያለችው ልጅ እንዳይሆን። አዎ ራሱ ነው። 2 ጊዜ አዳና ማለት ነው። ቆይ እሱ ከኔ በምን ታሽለው ነው ወደድኩት የምትለው? በእርግጥ እሱ ቆንጆና ወንድ ነው። ኑሮ ነው እንጂ ቢደለው አንተ የእግሩ ጥፍር ላይ እንኳን አትደርስም። ቆይ ምንድነው የምትይው አንቺ? እባክህ ትንሽ ላበሳጭ ብዬ ነው። ይሄ አደጋ ግን ታስቦበት ይመስለኛል። ምን የምታውቀው ነገር አለ? እንዴት ላውቅ እችላለሁ? እውነትህን እኮ ነው። የምትለው ነገር ያሳምናል። እውነቴን ነው። እስቲ አስቢው። እናትና አባቷ ከሞቱ በኋላ ሱዛን ላይ ይሄ ሁሉ ሲፈጠር ለ2ኛ ጊዜ እኮ ነው። እሱኛ ምን አስጨነቀን? የኛ ፍላጎት የቤተሰቦቻችን እንደመበቀል ነው። ስለዚህ የቤተሰባቸው ገዳይ አሁንም ሱዛንን መከታተል አላቆመም። ቆይ ግን ለምን? ከፈለገች እሷም የራሷን ቤተሰቦች ገዳይ ፈልጋ ማግኘት ትችላለች። እሱስ ልክ ነሽ። ታውቃለህ በእኔ ፊት አንተን ስታንቋሽሽና ስለ አዲስ ህይወት መጀመር ስታወራ ደሜን ያፈላችሁ። ስለዚህ ወደሚገባት ቦታ ልካታለሁ። ቆይ ይህን ጀብድ ከኔ ያመጣሽው እባክሽ? ከዚህ በኋላ አሳያለሁ። የኔት ባቶኝ ቆጬ ነበር። ስለዚህ ምንም ነገር ከመወሰንሽም ሆነ ከማረግሽ በፊት ለኔ ማሳወቅሽን ደረሽ። ለሱ ሐሳብ እንዳይገባ እያንዳንዷን እርምጃዬን ነው ማሳወቅ። ስለዚህ እንደ መጀመሪያ ምን ለማድረግ አሰብሽ? አሁን ደህና ነሽ? ታውቃለህ ዛሬ ሙቼ ነበር እኮ። ይገባኛል ጭንቀትሽ፣ ግን በቃ ሁሉም ነገር አልፎልሽ አይዞሽ። ይመስላል ለ2ኛ ጊዜ እኮ ነው እንደዚህ ሶን ማለት ለ2ኛ ጊዜ ስትይ? ከዚህ በፊትም እንደዚህ ሊጋጨኝ ብሎ ፈጣሪን ያተረፈኝ። መኪናውን ታስታውሻለሽ እንዴ? ከተማውን ሁሉ የሞላው ተመሳሳይ መኪና አይደል? የዛሬው አይነት መኪና ነው። ገባኝ። እንግዳ እንዳለብሽ አላወኩም ነበር። አዎ ጓደኛ ያልኩሽ እሱ ነው። ገባኝ። ግን አንቺ ደህና ነሽ? ፊትሽ የተረበሸ ይመስላል። አይ አንድ ደባራ ሹፌር ሊገጨን ነበር እባክሽ። ምን? ወይኔ እቴ መቼ? የት? ቅድም ከቤኪ ጋር ነበርኩኝ። እሱ ባያድነኝ ሞቼ ነበር። ምን? ቆይ እቴ ማን አባቱ ነው እንደዚህ ያደረገው? ይሄ ሰካራም ሹፌር ደግሞ በ1 ዓመት ለ2ኛ ጊዜ መሆኑ እኮ ነው በጣም የሚገርመው። አዎ አጋጣሚ እኮ በጣም ይገርማል አይደል? አንዳንዴ እኮ አጋጣሚ አቃጣሪ ነው። ሱዛን በቃ እኔ ልሂድ። አይዞሽ ረጋቢ። ትንሽ አትቆይ? አይ እንዴ ብሄድ ይሻላል። ይመሽበታል። ሂድ ይመሽባል። አዎ በቃ ደህና ደሩ። በቃ ነገ እንገናኛለን። አይዞሽ በቃ ደህና ደር።
እኔ ምን ሱዛንዬ እንደው ይሄ ልጅ ለምን አይቀርብሽም? እህቴ ዛሬ ኩሱ ነው ህይወቱን መስዋዕት አድርጎ ያዳነኝ። አውቃለሁ አንቺ ጥሩ ልጅ ነሽ። አካባቢሽ ለሚፈጠረው ነገር አይገባሽም ወይ? ምናልባት ልብሽ ውስጥ ለመግባት ብሎ ቢሆንስ እንደዚህ የሚያደርገው? ልብ ውስጥ ለመግባት ራሱን መስዋዕት ሊያደርግ ለምን? ገንዘብሽን አይቶ ነው። እንደውም ወይ ምናልባት እሱ ቢሆንስ እንደዚህ እንዲፈጠር ያደረገው? ይቅርታ አድርጊልኝና የምትዩን ነገር ግን ታውቂዋለሽ? ሊስትሮ የሚሰራ ሰው መኪና ቀጥሮ እኔን ለማስገጨት? እህቴ ለአንቺ እኮ በጣም ስለማስብ ነው። እንድትጎጅብኝ አልፈልግም። አውቃለሁ እህቴ፣ ግን ቢያንስ ይህንን እንኳን በራሴ እንደወስን እርጂ። ሱዛን ይህ ሊስትሮማ መጥቶ ሊያደናቅፈኝ አይሞክርም። ማረገውን ያውቃለሁ። የኔ ፍቅር ከአንቺ ጋር ለመኖር ብዬ እኮ ነው እንደዚህ አሳርን እየበሉ ያሉት። ቆይ ለምን አትረጅኝም? ነገርኩሽ እኮ ያን የደደብ ስራ ብለሽ የመጠኑን ያደረግኩት እኮ ያቺ የማተረባ ሞታ ነገሩ ተጣርቶ እስክትታሰር ድረስ ሀብቱን ወደ እኔ ያዞራለሁ ብዬ ስላሰብኩ ነው። ተይነ ፍቅር እንደሱ አትናገሪ። አሁን ፍቅሬ ሲያክለፈልፋት ትመጣለች። ስለ እሱ አታስቢ። ኧረ ይቅርታ እሺ። እኔ ፍቅር ትላንት ስለተፈጠረው ነገር በጣም ስለጨነቀኝ ነው። ስርዓት የለሽም እንዴ? ሳታንኳኪ ዘው ብለሽ የምትገቢ? ይቅርታ ልቤ አንተን ማግኘት ላይ ስለሆነ ነው። ይቅር ብዬሻለሁ። የሱዛን ነገር እንዴት አደረግሽ? ምን አዲስ ነገር አለ? ችግር ሳይገጥመን አይቀርም። የምን ችግር? ትላንትና የቀጠርከው ልጅ ከሰው ጋር ነች ብሎ ካልነበር? እና እሱ ምን ችግር አለው? ልጁ በረከት ነበር። ምን በረከት ነበር? አይ ልጅ ከመጀመሪያ ቀን ጀምሮ ስነግርህ ነበር። ይሄ ልጅ ምኑም አላማረኝም። እና ቆይ እሱስ ቢኖር ምን ያመጣል? አንተ ትናንትና እንዴት ሲያኝ እንደነበር ስላልገባ ነው። ስለማየና አባያ ማማ ሳትነግሩ የቀረች አይመስለኝም። ለምን ተሻለ? እናው ምንድን ነው የሚሰማሽ? ምንም ደስታ ነው የሚሰማኝ። ደስታ ብቻ ነው የሚሰማሽ? አዎ ሁሌም ካንተ ጋር ስሆን ደስታ ነው የሚሰማኝ። የደስታሽ ምንጭ ስለሆንኩኝ በጣም ደስ ብሎኛል። አንተስ ምንም አይሰማክም እኔ ጋር ስትሆን? ተው በቃ። በቃ ልሂድ። እህቴ ትናንት በተፈጠረው ነገር በጣም ተጨንቃ ስለነበር ልሂድላት። ትንሽ አትቆይም? አይቻት ብመለስ ይሻለኛል። እሺ በቃ ልሸኝሽ። ቆይ አይ አያስፈልግም፣ ደንበኛ ይመጣብካል። ቻው በቃ። ዶሮም ሰው እስኪችን ጫማ ተረጋጋ። ስራ እንዴት ነው? በዚህ ኑሮ መቼስ ጫማ ጠርጎ መኖር ከባድ ነው። አሪፍ ነው። ያው ከኑሮ ጋር እኩል ለመሄድ መጣጣር አለብህ አይደል? ያው ለአንድ ለራስ ብቻ ከሆነ ጥሩ ነው ማለት ቤተሰብ ከሌለ ተመስገን ነው። ያው ምን ማድረግ እንችላለን? እንጥራለን በቻልነው አቅም። እንደው ሌላ ገንዘብ የምታገኝበት ነገር ብታገኝስ? ምን አይነት ነገር? ያው የትርፍ ጊዜ ስራ ብላ ያዘው። ከተገኘማ ማን ይጠላል ብለህ ነው? በቃ እኔ መሄድ አለብኝ። ተመልሼ እመጣለሁ። አረግ እኮ አልጨረስኩም። አይ ለዛሬ ይበቃል። አልስ እኮ አለቀ። ሱዛንዬ መጣሽ? አዎ። ምን የተጨነቅሽ ትመስያለሽ? አመመሽ እንዴ? ኧረ እኔ ደህና ነኝ። አንቺ ነሽ እንጂ።
እኔስ ምን ሆንኩ? እንዳሁኑ ደህንነት ተሰምቶኝ አያውቅም። መድኃኒትሽን እኮ በስነ ስርዓት ብትወስጂ የበለጠ ደህና ትሆኚ ነበር። እህቴ የወሰድኩ እኮ ነው። እኔ ባላስታውስሽ አንቺ መቼ ለጤናሽ አስበሽ ታውቂያለሽ? አንድ ነገር እያሳሰበኝ ነው። ቆይ ምንድን ነው ያሳሰበሽ ነገር? የቤተሰቦቻችን ሞት ግራ አጋብቶሽ አያውቅም? ዛሬ ደግሞ ምንድን ነው የምትቀባጥሪው? አውቃለሁ እህቴ፣ የእነሱ ነገር ሲነሳ እንደሚረብሽሽ አውቃለሁ። ግን ዛሬ እንኳን ቆም ብለሽ አስቢ። ታውቂያለሽ ያለብሽ በሽታ በጣም ብዙ ነገር እንድቀባጥር እያደረገሽ ነው። እህቴ አንቺ ብቻ እኮ ነሽ ሊታይሽ አልቻለው። ቤተሰቦቻችን በሰው እጅ ነው የሞቱት። የሞቱትን ሰዎች እያነሳሽ ነፍሳቸውን ለምንድን ነው የምታሰቃዩ? እባክሽን እህቴ አንድ ጊዜ እንኳን የምልሽን ነገር ስሚኝ። ከዚህ በኋላ የማይረባ ጥርጣሬሽን መስማት አልፈልግም። እንደውንም ከቻች አርፈሽ ተኝተሽ በሽታሽን አስታሚ። ቆይ እህቴ ስለ ቤተሰቦቻችን ሞት ሳነሳ ለምንድን ነው እንደዚህ የምትናደደው? ለነገሩ በጣም ተወዳቸው ስለነበር ነው። እኔ ግን ከዚህ በኋላ ጣርቼ እውነቱን ማወቅ አለብኝ። ያቺ የተረገመች ልጅ የቶቹን ጥያቄ ማንሳት ጀምራለች። ቆይ መድኃኒቱ አቅሏን እያሳታት ነው ስትኛን ነበር እንዴ? መስሎኝ ነው። ይሄን እንዴት ማወቅ እችላለሁ? ያ ማለት አልታመመችም? አንተ ደግሞ ምንድን ነው የምታወራው? ነግሬሽ ነበር ይሄ ነገር እንደሚፈጠር ነግሬሽ ነበር። አንቺ ግን ምን አደረግሽ? እህትሽን እንደ እንቁላል ማሽሞኑን ያልሽ። መቼ ነው እሷን ያሽሞነሞንኳት? እንግደላት አልኩሽ እኮ። ከዛ አስገለናት። ቆይ ነገር ለምንድን ነው ሊገባሽ አልቻለው? ወይስ እንዲገባሽ አልፈለግሽም? አሁንስ ተመሳሳይ ንግግር በጣም ስልችት ነው ያለኝ። አሁን ግን በጣም እርግጠኛ ነኝ ይህ ሁሉ ነገር የመጣብን በዛ የተረገመ ልጅ ነው። የምትነግረው ይመስልሻል? በእርግጠኝነት ትነግረዋለች። በተለይ እንደዚህ አይነት ጥያቄ ማንሳት ከጀመረች በእርግጠኝነት ለዛ ጫማ ጠራጊ ሁሉንም ነገር ነግረዋለች። እሱን እንዴት መያዝ እንዳለብን ሳላቅ አልቀርም። እንዴት መያዝ እንችላለን? በገንዘብ። በገንዘብ የሚቀበል ይመስላል? ድሃ አይደል? ሆዱን ከሞላ ምን ይፈልጋል? እኔ እንጃ። እኔ ግን አይመስለኝም። ቆይ ለምን አይሆንም? ምናልባት ሀቅ ምናምን ቢልስ? ስለ እሱ አታስቢ፣ ለእኔ ተይው። ሰላም፣ ቃል ኪዳን እባላለሁ። ሰላም። ጫማሽ ማስጠረቅ ፈልገሽ ነው? አይ የሱዛን ጓደኛ ነው። ሱዛን ስላንተ ብዙ ነገር ነግራኛለች። እንደነገረችኝ ነው ያገኘሁት። በጣም ይቅርታ፣ ይሄ ስራ ቦታ ነው። እሺ ቆይ አንቺ አታወሪም እንዴ? ምንድን ነው የሚለጉምሽ? ወይኔ ቃል እንደ ዛሬ ተዋርጄም አላውቅም። ቆይ ምን ተፈጠረ? ይህ በረከት የሚሉት ነው። አገኘሽ እንዴ? አዎ ልተዋወቀው እጄን ዘርግቼ ኢግኖር አላደረገኝ መሰለህ? ደግሞ እኮ ንቀቱ እንደ ሰው እንኳን አልቆጠረኝ። ይሄ የማይረባ ማንነቴንም አሳየዋለሁ። ደግሞ ተናድጄ ሂጄ ለሱዛን ሁለተኛ ጊዜ አደጋ እንደደረሰባትና እሱ እንዳዳናት ነገርኳት። ከዛ ማን ነገረሽ ብላ ጉሮሮዬ ላይ ቆመች። ምን አይነት ስህተት ነው የምትሳሳቸው? ቆይ እንዴት እንደዚህ ታደርጊያለሽ? ከዛማ ግግም ብዬ አንቺ ነሽ የነገርሽኝ አልኳት። ብቻ አመነችኝ እንዳትዪ። እና ልጅቷ እኮ ቃል ነኝ። የአንቺ ብልጣት አይደለም የእሷ የዋህነት ነው ከጉድ ያወጣን። ምን ለማለት ፈልገ ነው? ማለት የፈለኩትንማ በትክክል እኮ እየነገርኩሽ ነው። የቤተሰቦቼ ሞት መመርመር እፈልጋለሁ። እርግጠኛ ነሽ? እንደ ዛሬ እርግጠኛ ሆኜ አላውቅም። እንደዛ ከሆነ በሁሉም እርምጃሽ አግዝሻለሁ። በጣም አመሰግናለሁ። ግን ከምን መጀመር እንዳለብኝ አላውቅም። ምናልባት ጸብ ካለበት ሰው መጀመር እንችላለን፣ ወይ ደግሞ ብድር ምናምን። አረ በፍጹም ምንም አይነት ችግር ከቤተሰቦቼ ጋር ያለበት ሰው የለም። በስራ ዓለም ውስጥ እኮ ብዙ አለመስማማቶች እኮ አሉ ነው። ግን አለመግባባቶችን አባቴ በጥበብ ነበር የሚፈታው።
እስቲ ቆይ ስለዛ ቀን ምሽት እስኪ አስታውሽ። ማለቴ አደጋው ስለደረሰበት ቀን። ቀኑ እንደማንኛውም ቀን ነበር። ስልክ ተደውሎ እማዬና አባዬ ወደ መስሪያ ቤት እንዲመጡ ተጠሩ። ማን ነው የጠራችሁ? በእርግጥ ለኛ አልነገሩንም። ፖሊስ ነገሩን ለማጣራት አልሞከረም? ማለቴ ያው ስልክ ቁጥሩን ምናምን ለማጣራት አልሞከሩም? እሱማ አጣርተው ነበር። እሺ እና ምን አሉ? ያው የተደወለው በመስሪያ ቤታቸው ስልክ ነበር። ማን እንደደወለ ማወቅ አልተቻለም። ብዙም አጠራጣሪ ነገር የለም። እና አንቺ ለምን በሰዎች እጅ እንደሞቱ አሰብሽ? ማለቴ ምንም ያጠራጥር ነገር ከሌለ። ምክንያቱም የተቃጠሉበት ክፍል ምንም አይነት የኤሌክትሪክ አገልግሎት አልነበረም። እና አንቺ ለምን ይህን ጉዳይ ለፖሊሶች አልነገርሻቸውም? በዛን ሰዓት ማን ይሰማኛል ብለህ ነው? እህቴም በሀዘኑ ምክንያት ራሷን መቆጣጠር አቅቷት ነበር። እኔም ድንገተኛ ህመም ታምሜ ነበር። ይገባኛል። ወቅቱ ምን አይነት ከባድ እንደሆነ እሱን መገመት አይከብድም። ሱዛን፣ አቺ ሱዛን፣ ምን ሆነሽ ነው ስልክ ማታንሺው? አስጨነቅሽኝ እኮ። ደውለሽ ነበር እህቴ? በጣም ይቅርታ አላየሁትም ነበር። ለማንኛውም ይሄን ያህል እዚህ ከተዘፈዘፍሽ ይበቃሻል። ነይ እንሂድ። ተይ እንጂ እህቴ። አየሽ በረከት ራሱ በቤተሰቦቻችን ሞት ሊያግዘኝ ነው። ምንድን ነው የምታወሪው? ቆይ አንተ ስለ ቤተሰቦቿ ሞት በምን ታውቃለህ? ተረጋጊ እንጂ የጮሽ እኮ ነው። ስማ፣ ስለ ሞተ ሰው መመርመር ጫማ መጥረግ ነው እንዴ የሚመስልህ? እህቴ ተረጋጊ እባክሽ። ነይ በቃ እንሂድ። እባክሽ ወደዛ። አንቺ ነሽ ደግሞ የምታስደፍሪኝ። ትሰማኛለህ? ከዚህ በኋላ አቴ አጠገብ እንዳትደርስ እሺ? ቤኪ እባክህ የተናገረችው ነገር ከቁም ነገር አትውሰድባት። የቤተሰቦቻችን ሞት በጣም ስላስከፋት ነው። እሺ ሱዛን፣ መጣሁ እህቴ። ችግር የለውም። ስለ እኔ አታስቢ። እህትሽን ብቻ አረጋጋት። ቤኪ በቃ ልሂድ። እሺ ሂጂ በቃ። ሱዛን መጣሁ። ሱዛንዬ ደግሞ ሳልነግርሽ በረከትን እኮ ሂጂ ተዋወቅኩት። እውነትሽን ነው? ተዋወቅሽው? ጥሩ ልጅ ነው አይደል? ለምን እንደሆነ አላውቅም፣ ምኞት ግን አትወደውም። ሱዛንዬ ግን አትቀየሚኝ። ምኑን የወደድሽው? ማለት አልወደድሽውም? ያው አንቺ ስታካብጂ ነው። ያው ፊልም ታበዢ የለ 2 ጊዜ ሲያድንሽ ጊዜ የሂሮ መስሎሽ ነው። ሁለተኛ ጊዜ እንዳናድደኝ እንዴት አወቅሽ? አልነገርኩሽም እኮ። አረ ነግረሽኛል። ረሳሹ እንዴ? አረ እኔ አልነገርኩሽም። ወይ ሱዛንዬ፣ በቃ ያወራሹንም መርሳት ጀምረሻል ማለት ነው። አሁን እኮ ነው የነገርሽኝ። ረስተሹ ይሆናል። አንቺ ካልነገርሽኝ ከየት ላመጣው እችላለሁ? ለነገሩ ናትሽን ነው። ቆይ ምን እየሆንሽ ነው? ራስሽን እየሳትሽ ነው ያለሽው? እህቴ ለምንድን እንደዚህ አይነት ንግግር የምትናገሪኝ? እንዴት ለማልናገርሽ? እንዴት ለማንም ተራ ጫማ ጠራጊ ሚስጥራችንን አሳልፈሽ ትሰጫለሽ? ስለምን ሚስጥር ነው የምታወሪው? እናትና አባታችን በአደጋ ይሞቱ አይመስለኝም። እሱ ተራ ጥርጣሬ ብቻ ነው። ተራ ጥርጣሬ ቢሆንም ማረጋገጥ ግን ፈልጋለሁ እኮ። ከጫማ ጠራጊ ጋር? እሱ ጫማ ጠራጊ ብቻም አይደለም ጠበቃም ነው። ጠበቃ ነው ያልሽው? አዎ፣ በጥብቅናም ተመርቋል። ደግሞ ማግዝሻለሁ ብሎኛል። እህቴ ባታግዥኝ እንኳን እባክሽን ብቻዬን ተይኝ። እንደሱ ከሆነ ጥሩ። እንግዲህ ግድያ ነው ካልሽ በጣም ብዙ ኢነርጂ ያስፈልግሻል። ትንሽ አረፍ ብትይ ጥሩ ነው። ጤናሽንም ብትጠብቂ ጥሩ ነው። ስለተረዳሽኝ በጣም ነው የማመሰግነው። አንቺ እኮ ምርጥ እህቴ ነሽ። አንድ ነገር ግን ቃል ትገቢልኛለሽ? እሺ፣ ምንድን ነው? እያንዳንዱን ስለተፈጠረው ነገር ምንም ሳትደብቂ ትነግሪኛለሽ። ወይ እህቴ፣ ስለሱ ሳታስቢ። ከአንቺ ውጭ ማን አለኝ? ምን ጭራሽ ጥብቅና ተምሯል? እሱ መቼ ደነቀኝ። እና ሌላ ምንድን ነው ያሳሰበሽ? በአሁኑ ሱዛን ቆርጣ ተነስታለች። በቃ እኔ ምን ማድረግ እንዳለብኝ አላውቅም። በጣም ነው የጨነቀኝ። ከዚህ በኋላ መልፈስፈስ የለም። አንዴ እንደሆነ ተጨማልቀንበታል። እሺ፣ እውነቱን ብትደርስበትስ? እንዳትደርስበት ማድረግ ነው። እሺ፣ እንዴት አድርገን? እችን ምኞትን ያላቃትም። እኔ ማቃት ምኞት ጠንካራና ጎበዝ ነች። ልክ ነህ። ከዚህ በኋላ መልፈስፈስ የለም። ወደፊት ብቻ ነው የሚሄደው። እሺ ናት እኔ ማቃት ምኞት። ወዴት ልትሄጂ ነው? የማረገው ነገር አለኝ። ታውቂያለሽ ቤተሰቦቼ በእሳት አድርገው እንደሞቱ? እኔ ግን እንደዛ አይመስለኝም። ለምን?
ቤተሰቦችሽ እኮ ጠላት የላቸውም። አዎ ሁሉም ሰው እንደዛ ነው የሚያስበው። ነገር ግን እዛ ክፍል ውስጥ ምንም አይነት ኤሌክትሪክ የለም። እና ኤሌክትሪክ ከሌለ እሳቱን ማናስነሳ? እሱ ነው የኔም ጥያቄ። ሱዛንዬ፣ እኔ ግን ዝም ብለሽ ራስሽን እያስጨነቅሽ ነው የሚመስለኝ። ማለቴ ማን እንደዛ ሊያደርግ ይችላል? አውቃለሁ። አሁን ላይ ማንም ሊያምነኝ አይችልም ከበረከት ውጭ። ማለት ለበረከት ነግረሽው? አዎ ነግሬዋለሁ። እናም እንደሚያግዘኝ ነግሮኛል። ማን? ሊስትሮ ነው የሚያግዝሽ? ይሄ እኮ ጫማ መጥረግ አይደለም። ሊስትሮ ሆነ እንጂ ጥብቅና ተምሯል። ስለዚህ የግል ጠበቃ አድርጌ ልቀጥረው ወስኛለሁ። ምን? ጥብቅና ተምሯል? ቤተሰብ ለማስተዳደር ብሎ ነው ይህንን ስራ እየሰራ ያለው። ጓደኛዬ፣ እንደዚህ ካመረርሽማ በቃ እኔም ከጎንሽ ነኝ። አመንሽኝ ማለት ነው? ሳላምንሽ እኮ ቀርቼ አይደለም፣ እንዳትጎጅብኝ ስለምፈራ ነው። ቃልዬ፣ እንዳንቺ አይነት ጓደኛ ስላለችኝ በጣም እድለኛ ነኝ። የሚፈጠረውን ነገር በሙሉ ንገሪኝ እሺ? ምናልባት እኮ የሱዛን ጥርጣሬ ብቻ ላይሆን ይችላል። ይሄ ነገር ሆን ተብሎ ታቅዶበት የተሰራ ሴራም ሊሆን ይችላል። ስለዚህ በሚያስፈልጋት ነገር ሁሉ ከጎኗ መቆም አለብኝ። ግን ከምን መጀመር እንዳለብኝ እኮ አላውቅም። ይህኔ እሷ ግን ደህና ትሆን? ግን ቆይ ለምንድን ነው ለእሷ በዚህ ልክ የሚጨነቀው? ደህና ነው? ደህና ነኝ። ትላንትና የማይሆን ነገር ተናግሬ አስቀየምኩ አይደል? ይቅርታ። አይ ችግር የለውም አታስቢ። የሆነ የጨነቀኝ ነገር አለ። ምን? እኔ የማግዝሽ ነገር ነው? ሱዛን የምታረገው ነገር በአጠቃላይ የጤና አይደለም። የሆነ ነገር ሳትሆን አትቀርም። እኔ ግን ስለ እሷ የማስበው ከአንቺ በተለየ ነው። ማለት ምንድን ነው የምታስበው? ከማናችንም በላይ እሷ ጤነኛ ነው የምትመስለኝ። እውነቴን እኮ ነው። ጥርጣሬዋ ሁሉ መሰረተ ቢስ ነው። እኔ ግን አይመስለኝም። ሱዛን እውነት አላት። እባክን የማይሆን ነገር ስታረግ ተባባሪው አትሁን። እንዴ ምን ችግር አለ? በማይረባ ሀሳብ እህቴ እንድትታመምብኝ አልፈልግም። እውነት ምክንያትሽ ይሄ ብቻ ነው? ምን ለማለት እየሞከርክ ነው? አይ ምናልባት ሌላ ምክንያት ካለሽ ብዬ ነው። ሰማኛለህ? እህቴ አንድ ነገር ትሁንና ካንተ ራስ አልወርድም። እሺ? ይሄ ነገር ግን ስለ እህቷ ብቻ ነው? ቆይ ምን ተማምነሽ ነው እንደዚህ ዘና ብለሽ የተቀመጥሽው? ራስ ተናግረህ ነበር እኮ። እኔ ማለት ምንም ነገር የማይወግረኝ ሰው ነኝ። ምን አድርገሽ ነው? አንዱን ጥይቴን ያ ጫማ ጠራጊ ላይ ተኩሽው ነው የመጣሁት። ገደልሽው? የምናገረውን ነገር በጠቅላላ በቀጥታ ትሰደው እንጂ እኔ ማለት የፈለኩት አጥምጄዋለሁ ነው። ምን እያልሽ ነው? ዛሬ የምታወሪው ነገር ሁሉ ግራ እያጋባኝ ነው። አንተ ትክክል ነበርክ። ምኞት መሞት ነበረባት። አሁን ሳይሆን ገና ድሮ ነው መሞት የነበረባት። ግን አሁንም አልረፈደም። ለማንኛውም እዛ ጫማ ጠራጊ ጋር ሄጄ ሁሉንም ነገር ነግሬዋለሁ። እሷ አንድ ነገር ብትሆን ተጠያቂው እሱ እንደሆነ ነግሬዋለሁ። ስለዚህ ከዚህ በኋላ ምንም አትስጋ። እሷ ኃላፊነቱን መውሰዱ ምንድን ነው ጥቅሙ? ማን ያውቃል? በሽታው ብሶባት ዛሬ ማታ ብትሞትስ? ማለት ብቻ ያሰብኩት እንዳይሆን። ልክ ነበርክ። አንተ ያልከኝም ባደርግ ኖሮ ያ ጫማ ጠራጊ ህይወታችን ውስጥ አይገባም ነበር። ግን መሞታን ዝም ብሎ የሚቀበል ይመስልሻል? ባይቀበልስ ምን አባቱ ሊያመጣ ነው? ይሄ ጫማ ጠራጊ ማን ሰው ብሎ ይሰማዋል? ነፍስ እኮ ነሽ። የምወድሽ እኮ ለዚህ ነው ጎበዝ። ከአሁን በኋላ ሁሉም ነገር መቀጠል ያለበት እንደዚህ ነው። ቆይ ለምንድን ነው እኔ የምለው ነገር የማይዋጥልኝ? ምክንያቱም ምንም የማይጠቅም ነገር ስለምታወሪ። እኔ እኮ አብሬሽ ሆኜ አግዝሻለሁ ያልኳት ወንጀሉን አይደለም። እና ማጨብጨብ ነው? ስማኝ በእናትህ አትቀልድ። የምትቀልጂውማ አንቺ ነሽ። አንተ ከሱዛን ጋር አብረህ ልትሆን የምትችለው ያንን በረከት የሚሉትን ስናርቅ ብቻ ነው። ያ ደግሞ በጣም ከባድ ነው። ስለዚህ እኔ ካጠገባቸው መራቅ የለብኝ። እና ቀርመሽ አትናገሪም ነበር? አንተ መቼ ታዳምጣለህ? እኔማ እኮ ላስረዳ እየሞከርኩ ነው። እኔ እምልሽ ግን የበረከት ጉዳይ ግን በጣም ሀሳብ ሆኖብሻል። ምን ለማለት ነው? አይ እንደዚሁ ነው።
እና እንደዛ ንቆይ ልተው ነው? እሱ ጥሩ ሆኖ ሳለ ፍቅር እንዳትጨርሰው ወንድሜ። አሁንስ አበዛው። እሺ እንግዲህ ተናግሬያለሁ። ና እንጂ ወሬ ጀምረው ወዴት ነው የምትሄደው? አንተ ሚኪ እንዴ! ልጅ ምን ለማለት ፈልጎ ነው? ፍቅር እኔ ነኝ ከሊስትሮ ፍቅር ጊዜ አላወቀኝም ማለት ነው። እህቴ በተናገረች ነገር ስላልተቀየምካት ከልብ አመሰግናለሁ። አረ ምንም ችግር የለውም። ስለኔ ምንም እንዳታስቢ። ያው እሷንም ቢሆን እረዳታለሁ። እኔ ምልሽ ግን አንቺ እና እሷ አንድ ቤት ነው ያደጋችሁት? ማለቴ አለ አይደል? ለማለት የፈለግከው ነገር ገብቶኛል። በእርግጥ ምኞቴኛ ቤት የመጣችው በ7 አመቷ ነበር። ማለቴ አባቷኛ መስሪያ ቤት ተቀጥሮ ነበር የሚሰራው በጥበቃነት። እናም ብቻውን ነበር የሚያሳድጋት ምኞቴ ልክ 7 አመት ሲሞላት አባቷ የስኳር መድኃኒት መግዣ ባለመቻሉ በጠና ታሞ ነበር የሞተው። እናም አባቴ ምኞቴን እኛ ቤት ይዟት መጣ። ይገርምካል፣ አባቴ ምኞቴን ከመውደዱ የተነሳ ከኔ ከልጁ በላይ ነበር አስበልጦ የሚወዳት። ወይ በጣም ታሳዝናለች። ግን ደግሞ እናንተን የመሰለ ቤተሰብ ስላላት በጣም እድለኛ ናት። እኔም በጣም እድለኛ ነኝ እሷን የመሰለች ስላለች። ምን እንደሆነ አላውቅም፣ ልቤ አካባቢ መጥፎ ስሜት እየተሰማኝ ነው። እንዴ ምን ነው ሱዛን? አመመሽ እንዴ? አይ ግን እያመመሽ ከሆነ ሐኪም ቤት እንሂድ። እንደሱ አይደለም። ያኔ እናትና አባቴ ሲሞቱ የተሰማኝ ስሜት ልክ እንደዛ ነው ስሜቱ። ምናልባት እኮ ያው ስለነሱ እያወራን ስለነበረ ነው እንደዛ የተሰማሽ። እንደዛ ይመስላል? አዎ እንደዛ ነው የሚመስለው። አይዞሽ የኔ ፍቅር፣ እንደው ስለምንሽ በዛች የቆሸሸው ገላይ እኔን እናጠቢልኝ። አንተ ደግሞ ስንቴ ነው የምነግርህ? ልትከታተል ትችላለች። ዛሬ እህቷን ስለምትገላት እኔ ላይ ብዙ ትኩረት አታደርግም። ቢሆንም አይሆንም፣ ትንሽ እኮ ነው የቀረን፣ ብንታገስ ይሻላል። እሱስ እውነትሽን ነው። እዚህ ድረስ ደርሰን ስህተት መስራት አያስፈልግም። ዛሬ እህቷን ከገደለቻት ሀብቱ የኛ ነው ማለት ነው አይደል? ምን ጥያቄ አለው? ወዲያው እሷን አቅሏን ማሳት ነው። የኔ ፍቅር በጣም ነው እሺ የምወድህ። እኔ ራሱ እሺ በይኝና ነኝ። የዛች ጠረኗ ራሱ አስጠልቶኛል። ልክ እሷ እህቷን እንደገደለቻት ስበር ነው የምመጣው። በጉጉት ጠብቃለሁ። ያቺ ሞኝ እህቷን ገደለቻት። የተደገሰላትን አላወቀችም። እህቴ ምን ነው ዛሬ ያለልማድ ቆንጆ ራት አበላሽ። አይዞሽ፣ ከዚህ በኋላም በደንብ አበላሻለሁ። እህቴ ግን እንዴት እንደምወድሽ ታውቂያለሽ አይደል? በጣም ከኔ ባይበልጥም በጣም እንደምትወጂኝ አውቃለሁ። ደግሞ ተናድጄ ስለጮኩብሽ በጣም ይቅርታ። እኔም በጣም ይቅርታ፣ ዝም ብዬ ስለምጮህብሽ በጣም ይቅርታ። እሺ ብትጮሂብኝስ? እህቴ እኮ ነሽ፣ ያውን ብቸኛዋ። ቆይ ምነው ንግግርሽን የስንብት አስመሰልሽው? ዛሬ ተናገርኩት እንጂ ሁሌም የሚሰማኝ እኮ ነው። አንተ ደግሞ ለምን ደወልክልኝ? ምን ሆነ ነው? እራት እየበላን ነው። ኡፍ ለስንብት ብዬ። አሁን ደክማት ተኝታለች። በቃ ልክ እንዳደረግኩት እደውልልሃለሁ። እሺ እሺ፣ በቃ ቻው።